ሰላም ጤና ይስጥልኝ የተከበራችሁ ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን። እንኳን ወደዚህ ቻናል በሰላም መጣችሁ። ይህ ቪዲዮ የሶሻል አንትሮፖሎጂ ፍሬሽማን ኮርስ ቱቶሪያል ተሰርቶ ለእናንተ የምናቀርብበት ቻናል ነው። ኦኬ፣ ዛሬ የምናየው ቻፕተር 1 ፓርት 2 ነው። 1.2 ሳብፊልድስ ኦፍ አንትሮፖሎጂ የሚለውን እናያለን ማለት ነው። ፎር ሜጀር ሳብፊልድስ ኦፍ አንትሮፖሎጂ አሉት። አራት ሳብፊልዶች አሉት። እነሱም ፊዚካል ኦር ባዮሎጂካል አንትሮፖሎጂ፣ አርኪኦሎጂካል አንትሮፖሎጂ፣ ሊንጉስቲክ አንትሮፖሎጂ፣ ሶሾ ካልቸራል አንትሮፖሎጂ አራት ብራንቾች አሉት። እነዚህን አንድ ባንድ የምናያቸው ይሆናል ማለት ነው። ፊዚካል አንትሮፖሎጂ የሚለውን እስኪ ፊዚካል አንትሮፖሎጂ it is a branch of anthropology related to natural science, particularly biology. ፊዚካል አንትሮፖሎጂ ማለት የአንትሮፖሎጂ ብራንች ሲሆን ከተፈጥሮ ሳይንስ ጋር ግንኙነት አለው። በተለይ ደግሞ ከማን ጋር? ባዮሎጂ ጋር ማለት ነው። also known as biological anthropology። ደግሞ በተጨማሪ ሌላኛ ስሙ ማን ይባላል ማለት ነው? ባዮሎጂካል አንትሮፖሎጂ ይባላል ማለት ነው። Physical anthropology study how culture and environment influenced around biological evolution and contemporary variation። እንዲሁም የፊዚካል አንትሮፖሎጂ የምንለው የአንትሮፖሎጂ ብራንች እንዴት ባህልና አካባቢ ስነ ህይወታዊ ዝግመተ ለውጥን እንዲሁም የጊዜን ልዩነት መሰረት አድርጎ እንዴት ኢንፍሉዌንስ እንደሚደራረግ ወይም ደግሞ እንዴት ተስማምቶ እንደሚኖር ካልቸርና ኤንቫይሮንመንት እንዴት ተስማምቶ እንደሚኖሩ ስለነዚህ ስለ ሁለቱ ያጠናል ማለት ነው። ፊዚካል አንትሮፖሎጂ ቱ ብሮድ ኤሪያስ ኦፍ ኢንቨስቲጌሽንስ ሁለት ኢንቨስቲጌሽን ኤሪያዎች አሉት። እነሱ ምንድናቸው ብለን ስናይ ሁማን ኢቮሉሽን እና ሁማን ጄኔቲክስ ናቸው ማለት ነው። ሁማን ኢቮሉሽን ማለት is a study of gradual process of simple form into differentiated structure of hominid ነው። ከቀላል ወይም ከጥቂት ከመነሻ ከትንሿ ይነሳና ስለ ሰው ልጅ ብዙ ስብስብ ያሉ ነገሮች ድረስ ማጥናት የሚችል ሳይንስ ሁማን ኢቮሉሽን እንለዋለን ማለት ነው። Reconstructing evolutionary record of the human species by using fossils የተለያዩ ቅሪተ አካሎችን በመጠቀም ስለ ሰው ዘር ዝግመተ ለውጥ እንዲሁም ሌሎችን ያጠናል ማለት ነው። Human evolution classified into two: paleoanthropology and primatology. Paleo means old. So paleoanthropology is the study of human biological evolution through the analysis of fossil remains from prehistoric time. በጥንት ጊዜ የነበሩ ቅሪተ አካሎችን በማጥናትና ምርምር በማድረግ ስለ ሰው ልጅ ስነ ህይወታዊ ለውጥ ያጠናል ማለት ነው። ፕሪማቶሎጂ ማለት study of primates or recent human ancestor አሁን ላይ ስላሉ የሰው ልጅ ዘር ወይም ስለ ሰው ልጅ የሚያጠና ሳይንስ ፕሪማቶሎጂ እንለዋለን ማለት ነው። ሁለተኛው ፊዚካል አንትሮፖሎጂ ኢንቨስቲጌሽን ኤሪያ ሁማን ጄኔቲክስ ነው። it focus examine genetic material of an organism DNA and RNA። እዚህ ጋር በአብዛኛው ትኩረት አድርጎ የሚያጠናው ሳይንስ ጄኔቲክ ማቴሪያል ኦፍ አን ኦርጋኒዝም ስለ ሰው ልጅ ጄኔቲክ ማቴሪያል ነው የሚያጠና። ያ ማለት ስለ ዲኤንኤ እና አርኤንኤ ያጠናል ማለት ነው። ሁለተኛው ሰብ ፊልድስ ኦፍ አንትሮፖሎጂ አርኪኦሎጂካል አንትሮፖሎጂ ነው። studies the ways of lives the past people by excavating and analyzing the material remains። ቅሪተ አካሎችን በመቆፈርና እነሱ ላይ ጥናት ምርምር በማድረግ የጥንት ሰዎች ይኖሩበት የነበረውን መንገድ ዘዴ ያጠናል ማለት ነው። እነዚህ ማቴሪያል ኢመኖች አሉ። እነዚህ ወይም ቅሪተ አካሎች በሶስት አይነት መንገድ እናገኛቸዋለን። እነሱም እንደናቸው ስንል አንደኛው አርቲፋክት ነው፣ ሁለተኛው ፊቸር ነው፣ ሶስተኛው ኢኮፋክት ነው። አርቲፋክት ምንድነው የሚለውን ነገር ስናይ
ማቴሪያል ሪሜንስ ሜድ ኤንድ ዩዝድ ባይ ፓስት ፒፕል። እነዚህ አርቲፋክት ማለት ቅሪተ አካል ሲሆን የጥንት ሰዎች የሰሩትና ሲጠቀሙበት የነበረ ማቴሪያል ማለት። ለምሳሌ ስነ arrowheads and ornaments። እንዲሁም ፊቸርስ የሚለው just like artifacts made and used by past people but cannot carried away from the site። ልክ እንደ አርቲፋክት ሆኖ የተሰራው በጥንት ሰዎች እንዲሁም እነሱ ራሳቸው ሲጠቀሙበት የነበረ ማቴሪያል ሲሆን ነገር ግን ከቦታ ቦታ ሊንቀሳቀስ የማይችል። ኤግዛምፕል ስናይ ancient buildings and post holes። ሶስተኛው ኢኮፋክት ነው። ኢኮፋክት ነን አርቲፋክትስ it is organic and environmental remains ነው። አንተ ጋር ይሄ አርቲፋክት አይደለም፣ የኦርጋኒኮችና የኢንቫይሮንመንታል ቅሪተ አካሎችን የሚያካትት ነው ማለት ነው። እንደ ኤግዛምፕል ስንወስድ ሶይል፣ ፕላንት ሪሜንስ ኤንድ አኒማል ሪሜንስ እነዚህ ኢኮፋክት ላይ ይካተታሉ ማለት ነው። ሌላው ሰብፊልድስ ኦፍ አርኪኦሎጂካል አንትሮፖሎጂ። እነዚህ የአርኪኦሎጂካል አንትሮፖሎጂ ሰብፊልዶችን ስናይ አንደኛው ፕሪሂስቶሪክ አርኪኦሎጂ እና ሂስቶሪክ አርኪኦሎጂ ናቸው። ፕሪሂስቶሪክ አርኪኦሎጂ ኢንቨስቲጌትስ ሁማን ፕሪሂስትሪ ኤንድ ፕሪሂስቶሪክ ካልቸር። እዚህ ጋር ፕሪሂስቶሪክ አርኪኦሎጂ ማለት ስለ ሰው ልጅ የጥንት ታሪክ እንዲሁም ደግሞ ስለ ጥንት ባህሎች የሚያጠና ሳይንስ ፕሪሂስቶሪክ አርኪኦሎጂ እንላለን። ሂስቶሪክ አርኪኦሎጂ የምንለው ደግሞ human groups invented language and began to write down things that can tell about the past። በጥንት ጊዜ ሲነገሩ የነበሩ ነገሮችን መጻፍ የጀመረበት እንዲሁም ደግሞ ቋንቋ ኢንቨንትድ ወይም ደግሞ ቋንቋን ያገኙበት ጊዜ ወይም ደግሞ ያ ዘመን ምን ተብሎ ይጠራል ማለት ነው? ሂስቶሪካል አርኪኦሎጂ እንለዋለን። ኢንቨንትድ ላንጉጅ ኤንድ ቢጊን ራይት ዳውን ቲንግስ ነገሮችን ቋንቋን የቋንቋ ግኝት የተጀመረበት እንዲሁም ደግሞ ነገሮችን መጻፍ የተጀመረበት ወቅት ሂስቶሪካል አርኪኦሎጂ እንላለን ማለት ነው። ሶስተኛው ሊንጉስቲክ አንትሮፖሎጂ studies about human language across time and space። ምንም ጊዜና ቦታ ሳይገድበው ስለ ሰው ልጅ ቋንቋ የሚያጠና ሳይንስ ሊንጉስቲክ አንትሮፖሎጂ ነው። language is a system of transmission and reception information, the most distinctive features of human beings። ይሄ ቋንቋ የምንለው መረጃን የምንቀበልበትና የምናስተላልፍበት ሲስተም ነው ወይም ደግሞ መንገድ ነው። የሰው ልጅም ዋነኛ መገለጫ ፊቸር ነው ማለት ነው። distinctive features of human being የሰው ልጅ ዋነኛ መገለጫው መንገድ ወይም ደግሞ አንዱ ወይ ነው። focuses on evolutions of language እንዲሁም ደግሞ ስለ ቋንቋ አመጣጥ ላይ ትኩረት አድርጎ ይሰራል ማለት ነው። ማን የሚለውን ነገር ስናይ linguistic anthropology። 4 branches of linguistic anthropology። አራት አይነት linguistic anthropology ብራንቾች አሉ። እነሱ ምንድናቸው ስንል አንደኛው ስትራክቸራል ወይም ዲስክሪፕቲቭ ሊንጉስቲክ፣ ሁለተኛው ኢትኖ ሊንጉስቲክ ኦር ካልቸራል ሊንጉስቲክስ፣ ሶስተኛው ሂስቶሪካል ሊንጉስቲክስ፣ አራተኛው ሶሾ ሊንጉስቲክ ነው። እነዚህን አንድ ባንድ እንያቸው። ስትራክቸራል ኦር ዲስክሪፕቲቭ ሊንጉስቲክ ምንድነው ብለን ስናይ studies of structures of linguistic patterns just like what sound system, grammatical system and the meaning of words። እዚህ ጋር ዲስክሪፕቲቭ ኦር ስትራክቸራል ሊንጉስቲክ ስለ ቋንቋ ስትራክቸር ቅርጽ የሚያጠና ነው። ያ ማለት ቋንቋ ስትራክቸር ስንል ግራማቲካል ሲስተሙን፣ ሳውንዱን እንዲሁም ደግሞ የቃላትን ትርጉም ስለነዚህ የሚያጠናው ስትራክቸራል ኦር ዲስክሪፕቲቭ ሊንጉስቲክ ነው።
ኢትኖሊንጉስቲክ ኦር ካልቸራል ሊንጉስቲክስ የሚለውን ስናጠና ኤግዛማይንስ ሪሌሽንሺፕ ቢትዊን ላንጉጅ ኤንድ ካልቸር። ይሄ ኢትኖሊንጉስቲክ ወይም ደግሞ ካልቸራል ሊንጉስቲክ ማለት የሚያጠናው ስለ ቋንቋና ባህል ግንኙነት ሪሌሽንሺፕ ያጠናል ማለት ነው። ሂስቶሪካል ሊንጉስቲክስ ዲልስ አባውት ኢመርጀንሲ ኦፍ ላንጉጅ ኦን ስፔሲፊክ ላንጉጅ ኮምፓሪዥን ኤንድ ክላሲፊኬሽን ኦቨር ታይም። ይሄ ደግሞ ስለ ቋንቋ ላይ ሊፈጠሩ ስለሚችሉ አደጋዎች ያጠናል። ያ ማለት አንድን የተወሰነ ቋንቋ ከሌሎች ቋንቋዎች ያወዳድራል። እንዲሁም ደግሞ ያ ቋንቋ በጊዜ ቅደም ተከተል ጊዜ መሰረት በማድረግ የተለያዩ ክላሲፊኬሽኖች ይደርሱበታል ወይም ደግሞ የቋንቋ መከፋፈል ይመጣል። ስለነዛ ነገሮች ያጠናል ማለት ነው። ማን ሂስቶሪካል ሊንጉስቲክስ ማለት ነው። ሶሾ ሊንጉስቲክ የሚለውን ስናይ ኢንቨስቲጌትስ ሊንጉስቲክ ቫሪዬሽን ዊዝን ኤ ጊቭን ላንጉጅ። በአንድ ቋንቋ ውስጥ የቋንቋ ወይም ደግሞ የሚነጋገሩበት የተለየ የቋንቋ ልዩነቶችን ያጠናል። from one given language investigates linguistic variation። በአንድ ቋንቋ ውስጥ ያለን የቋንቋ ልዩነቶች ያጠናል ማለት ነው። ማን የሚለው ስናይ ሶሺዮሊንጉስቲክ አንትሮፖሎጂ እንላለን ማለት ነው። ሶሺዮሊንጉስቲክ አንትሮፖሎጂ አራተኛውና የመጨረሻው ሰብ ፊልድስ ኦፍ አንትሮፖሎጂ ሶሾ ካልቸራል አንትሮፖሎጂ ነው። also called social anthropology or cultural anthropology እንለዋለን ማለት ነው። ይሄ ሶሾ ካልቸራል አንትሮፖሎጂ በተጨማሪም ሌሎች ስሞች አሉት። የመጀመሪያው ስሙ ሶሻል አንትሮፖሎጂ ወይም ደግሞ ካልቸራል አንትሮፖሎጂ እንለዋለን። it is the largest subfield of anthropology ከፍተኛው ወይም ትልቁ ሰፊው ሰብፊልድ ኦፍ አንትሮፖሎጂ ሶሾ ካልቸራል አንትሮፖሎጂ ነው። ከሶስቶቹ በይበልጥ ሰፊውና ትልቁ ሰብፊልድ ሶሾ ካልቸራል አንትሮፖሎጂ ነው። it deals about relationship between human society and culture። እንደውም በሰው ልጆችና በባህላቸው መካከል ያለውን ሪሌሽንሺፕ ግንኙነት ያጠናል ማለት ነው። because society is a group of people who have similar way of life። ምክንያቱም ደግሞ ሶሳይቲ ማህበረሰብ ማለት የሰዎች ስብስብ ሆኖ ተመሳሳይ የሆነ የአኗኗር ዘዴን የሚያስተላልፉ ወይም ደግሞ ተመሳሳይ የሆነ የአኗኗር ዘይቤ ያላቸው ማለት ነው። but culture means ways of life of a group of people። የነዛ የሰዎች ግሩፕ ወይም አባል ህይወትን የሚኖርበት ዘዴ ወይም መንገድ ምን ይባላል ማለት ነው? ካልቸር ይባላል ማለት ነው። ጠቅለል ስናደርገው ስለነዚህ ስለሁለቱ ስለ ሶሻይቲና ካልቸር ሪሌሽንሺፕ የሚያጠና ሳይንስ ሶሾ ካልቸራል አንትሮፖሎጂ እንለዋለን ማለት ነው። ሶሻይቲ ኤንድ ካልቸር አር ቱ ሳይድስ ኦፍ ዘ ሴም ኮይን። እዚህ ጋር ሶሻይቲና ካልቸር ወይም ደግሞ ማህበረሰብና ባህል የአንድ ሳንቲም ሁለት ገጽታዎች ናቸው። ቱ ሳይድስ ኦፍ ዘ ሴም ኮይን። ሶሾ ካልቸራል አንትሮፖሎጂ ሲስ ቱ አስፔክትስ ኦፍ ስተዲ። በሁለት አይነት መንገዶች አሏቸው። እነሱም ኢትኖግራፊ ኤንድ ኢትኖሎጂ ናቸው። እነዚህ ሶሾ ካልቸራል አንትሮፖሎጂስት በሁለት አይነት መንገድ ነው የሚያጠኑ፣ በኢትኖግራፊ እና ኢትኖሎጂ ነው። በባለፈ ፓርት 1 ላይ በጥቂቱ ለመግለጽ ሞክረናል ስለ ኢትኖግራፊ እና ኢትኖሎጂ እና ዛሬ ደግሞ በሰፊ እናያቸዋለን ማለት ነው። ኢትኖግራፊ ምንድነው? ኢትኖሎጂ ምንድነው የሚለውን ስናይ ኢትኖግራፊ ማለት ዲፔንድስ ኦን ፊልድ ወርክ ሜቢ 1 or 2 year duration። አንድን ስለ ባህል ስለ ማህበረሰብ ሲያጠና ፊልድ ወርክ ነው ማለት ቦታው ድረስ ሄዶ ከሚጠናበት ማህበረሰብ እስከሚጠናበት ባህል አካባቢ ሄዶ ምናልባት 1 አመት ወይም ደግሞ 2 አመት ሊፈጅ ይችላል።
እዛው ቁጭ ብሎ እዛው ተቀምጦ ሰው ጋር ማህበረሰቡ ጋር ተመሳስሎ ያለውን ማህበረሰቡን ሆነ ካልቸሩን ያጠናል ማለት ነው። ዲልስ አባውት ዋንስ ፓርቲኩላር ኮሚኒቲ ሶሳይቲ ኤንድ ካልቸር። የሚያጠናው ይህ ኢትኖግራፊ ማለት ኢትኖግራፊ የሚያጠናው ስለ ተወሰነ ማህበረሰብ ወይም ደግሞ ባህል ነው የሚያጠናው ማለት ነው። ዲስክራይብስ ፊቸርስ ኦፍ ስፔሲፊክ ካልቸር ዲቴል። እነዚህ ስለሚያጠናው ባህል ወይም ካልቸር እንዲሁም ማህበረሰብ የተለያዩ መገለጫዎችን በሰፊ ያጠናል። እነዚህ ስፔሲፊክ ካልቸር ፊቸሮች ምንድናቸው ስንል ደግሞ ሎካል ቢሄቪየር፣ ቢሊፍ፣ ከስተም ኤንድ ሶሻል ላይፍ። ስለነዚህ በደንብ አድርጎ በጥልቅ ያጠናል ማለት ነው። ኢትኖሎጂ ጋር ስንመጣ ደግሞ ዲፔንድስ ኦን ክሮስ ካልቸራል ኮምፓሪዥን ነው። እዚህ ጋር በአብዛኛው ኢትኖሎጂ ዲፔንድ የሚሆነው በኢትኖግራፊ ነው። ኢትኖግራፊዎች አንድን የተወሰነ ባህል ያጠናሉ። ኢትኖሎጂ ደግሞ ያንን ኢትኖግራፊ ያጠናውን ባህል ከተለያዩ ባህሎች ጋር ከተለያዩ ማህበረሰቦች ጋር ምን ያደርጋል ማለት ነው? ኮምፔር ኤንድ ኮንትራስት ያደርጋል ማለት ነው። ያወዳድራል ማለት ነው። It examines, analyzes, interprets and compares the results of ethnography, the data gathered in different society. ከተለያዩ ቦታዎች ማህበረሰብና ባህል ኢትኖግራፊ ጋዘርድ ወይም ሰብስቦ ያመጣውን ዴታ በመጠቀም ያንድን ባህል ያንድን ማህበረሰብ ምን ያደርጋል ማለት ነው? ያጠናል፣ ኢንተርፕሬት ያደርጋል፣ ኮምፓሪዥን ያደርጋል። ማን? ይሄ ኢትኖሎጂ ማለት ነው። by using the gathered data make generalization about society and culture. የኢትኖግራፊዎች ያጠኑትን መረጃ መሰረት በማድረግ ወይም በመጠቀም ጀነራላይዝ ያደርጋል። ስለ ማህበረሰቡና ስለ ባህሉ ጀነራላይዝድ የሚያደርግ ማን ነው ማለት ነው? ኢትኖሎጂ ነው። why people today and recent past different in ideas and behavioral pattern. ስለነዚህ ነገሮች ለምን ሰዎች ዛሬና ባለፉት ጊዜ የተለያየ አይነት ሀሳብና የተለያየ አይነት ባህሪ ያለ እንደዛ አይነት ነገሮችን እያወዳደረ ያጠናል ማለት ነው። ማን ነው ማለት ነው? ኢትኖሎጂ። የኢትኖግራፊና የኢትኖሎጂ ዲፈረንስ ይህን ይመስላል። ያው ዲፕሊ ደግሞ የፓወርፖይንቱን ፒዲኤፋችሁን አንብቡት። ቀጣይ ቪዲዮ ላይ የምንሰራው ቤዚክ ፊቸርስ ኦፍ አንትሮፖሎጂ የሚለውን ይሆናል ማለት ነው።